ባለፈው የዛሬ ዓመት የግብጽ ገዳማትን ለመሳለም ግብጽ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለኝ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ አዲስ ነገር የሚናገሩበት እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉጭ እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት ዝም። እስከ 7 ሰዓት ጠበቁት ዝም። ምሳ በልተው እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ 4 ጠበቁት ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ ሲሚስኪን አብረን ነው እንደደረ ብለው አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ እግዚአብሔር ምናችን ነው? እስኪ አባታችን በሉ አለ። ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለው ምንድን ነው? እሱን ስንመስል ደስ ሲለን ሰው ቢሆን እኮ ያችን አያቀምሰንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ነው። ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸግራቸው፣ ቀደው ደግሞ ውብ መሆን ፈልጉ። አያችሁ፣ ሰው የማያደርገውን ማለት ነው። ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱን ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናው ነው። ስለዚህ እግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣ 2 ክፉ ፍላጎቶቻችንን ቆርጠን ማቆም፣ 3ኛ ከሱ ጋር ተዋህደን መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለን፣ 4ኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው። አንደኛው ቅድስና ነው። 2ኛው እግዚአብሔር የሰጠን ምንድን ነው? ፈጣሪነት ነው። እስኪ ፈጣሪነት በሉ። ፈጣሪነት ማለት አስቦ መስራት ነው። ማቀድ፣ መስራት። ሰው ፈጣሪውን መስሎ ፈጣሪ ነው። ይሄው አውሮፕላን ተፈለሰፈ፣ ይሄው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገር የሚያድን ቤተክርስቲያን የሚጠቅም ራሳችን የሚጠቅም ትውልድ የሚያሻግር ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ዝም ብለህ ተጎልተው ጉድ ብለህ ደግሞ ይመሻል ይነገር። ሰው ናችሁ እናንተ? አዎ ናችሁ። ይቅር በሉኝ። ሰው የመጀመሪያ ቅዱስ መሆን አለበት። ሰው እስቲ ሰው በሉ። ለዚህ መቀደስ አለብን። 2ኛ ፈጣሪ መሆን አለብን። የምናቅድ የምንነድፍ መሆን አለብን። ቁጭ ብላችሁ ኢትዮጵያ ውስጥ ተንኮል ነው ሰው የሚፈጥረው። ተንኮል ጀግና ነው በእውነት። እንደው ስራ ፈታችን ፈተን ይመስለኛል። ፈረንጆች ቢያንስ የክፍለ ዘመን ቂም ነው የሚኖራቸው እንጂ የሰሞን የሚኖራቸው አይመስለኝም። የክፍለ ዘመን በደንብ አሁን እኛን ለምሳሌ በአፄ ሚኒሊክ ጊዜ አቂመውብን ባድዋ ጦርነት አይደል? ከዛ በጃንሆይ ጊዜ ተመልሰው የመጡ አቂመው ተመልሰው ይመጣሉ። እነሱ 100 ዓመትም 50 ዓመትም ያቂማሉ። እንደው የሳምንት ቂም ግን የላቸው። ኢትስ ኦኬ ምናምን ብለው ቴክ ኢት ኢዚ ብለው ነው የሚያልፉ። ኢትዮጵያውያን ግን ስራ ፈት ስለሆን እንትና ከእንትና ጋር እንዴት ሊገናኝ ቻለ ሲል ነው የሚውለው ዝም ብሎ ማለት ነው። ነገር እንደው ምን አለ እንደው ነገር ከምሰነጥቁ ግራንጣ ብሰነጥቁ ሰፌር ሊሆን ነበርኩ። እውነቴን ነው የምነግራችሁ ማለት ነው። እንደው ቁጭ ብሎ ዝም ብሎ ይሄ ኧረ እንደው ባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ላይን እንዲማርክ ተደርጎ ኢንተርኔት ላይ አፍጥታ እንድታርና እንዳታስብ እየተሰራ ነው።
ስለ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ወጭ ብሎ እናቴ የሚደረግበትን አያውቅ። እንደው ላሊበላ የሚሄዱ እናቶች ጥሩላ እዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ሊቅ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞት ያንቡ፣ በሞት ያንቡ። እስቲ አስቡ፣ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለኝ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው የሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነት አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባል አለ አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንደው ምንድን ነው ሰው? ምንድን ነው? ሐሳቢ እኮ ነው። እስቲ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እስቲ አስቡ። ምንድን ነው ያልኳችሁ? አንድ ጊዜ እንደው ፈላስፎች ራሱ እንኳን ያስባሉ፣ እንኳን ክርስቲያን ረተው። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ አዲስ ነገር የሚናገሩበት እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉች እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት፣ ዝም። እስከ 7 ሰዓት ጠበቁት፣ ዝም። ምሳ በልተን እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ 4 ጠበቁት፣ ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ አብረን ነው እንደር ብሎ አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ። ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ከምትሉ ውላችሁ መጣችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ሰውን ሰው ያደረገው ማሰቡ ነው እና እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው። እስኪ ነፃ ፍጡራን በሉ። እግዚአብሔርን የምንመስልበት አንዱ መልካችን ነፃነታችን ነው። ነፃነት፣ እስኪ ነፃነት በሉ። ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ። የተማሩ ሰዎች መመጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንቅም፣ እማምላክን ተውት። እንደው ሁሉም ነገር ትምህርት ነው። ዞሮ ትምህርት ነው እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል እናገራለሁ እና 3ቱ ምንድናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላሉ። እስኪ በሏቸው።
ንቃችሁት ነው አይደለ? በሉት አይዟችሁ፣ ሊቅ ናችሁ። እሺ በሉ፣ ዝም ብላችሁ በሉት። ፍሪ ፍሮም በሉ፣ ፍሪ ቱ እና ፍሪ ቱ ቢ እና የዚህ ዓለም ሰዎች ነው እንደዛ የሚሉት። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉ፣ መላቀቅ። ማንም እንዳይገዛህ መሆን ማለት የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘው ነው ፍሪ ፍሮም ማለት። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም? ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ ማውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይሄን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትበሉ የሚባለው የዚያ ነገር ባሪያ አትሁኑ። እናንተም ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይለባቸውም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም። እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገህ ፖሊሲ ይዘህ ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡ። ማጓጓት ነው የሰሩት። እየሰማችሁ ነው? የሰውየው ሚስት ተቀባብታ ምናምን ስትሄድ ይደህ ለቀም አድርገህ እንዴት ሲባል እንደሚማን ተቀቢ ብሏታል ልትል ነው አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎትህ ነው የሚገዛ። ፍላጎትህን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክይልም ጭምር የሰጠን ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን። እኛ የአምላክ ልብ አለን። እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋ በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል።
እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነትን ይሰጠን። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነን። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል። እሱ እስመ ሶብሶበ ይገብር ምግባራተ ሰናያት ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣንን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረውሳ ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን።